السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله أما بعد የተከበራችሁ የአላህ ባሪያዎች ሳምንት ክፍል 43ኛው ላይ ገጽ 52 ስንመለከተው የነበረው ፍራቻ በዒባዳና እንደገና ደግሞ ተፈጥሯዊ የሆነ ፍራቻ በሚል በሁለቱ ከፍለን ያየን ነበር። ዛሬ የአላህ ፈቃዱ ከሆነ ምን ጀምረው وقال ابن قيم ከሚለው ጋር ነው። ابن قيم رحمة الله تعالى عليه ይላል الرجاء مكجل حاد يمرال يحدو القلوب لبن يمرال إلى بلاد المحبوب ወደ ተወደደው ሀገር ይመራል ይላል። وهو الله እሱም አላህ ነው። والدار الآخرة የመጨረሻዋ ቀን ነች። ويطيب لها السير ወደዛም መሄድ መጓዙ ደስ ያላት ይሆናል ይላል። وقيل በሌላም አገላለጽ ተብሏል هو الاستبشار مدست نو تبلوال بجود بالله شروتا وفضل الرب بالله ترفات مدست نو تبلوال تبارك يلاك هنا وتعالى كفي على هنا تبلوم تترجموال والارتياح دستنيا መሆን ነው لمطالعة كرمه ያላህን ችሮታ ወይንም ደግሞ የሰጠንን ስጦታ ለማጥናት ሱብሃነሁ ጥራት የተገባው ጌታ የሆነው። ወቂላ በሌላም ማገላለጽ ተብሏል هو الثقة መተማመን ነው ተብሏል بجود الرب تعالى بالله ترفات متماما نو تبلو تترجموال. والفرق بينه بمكاكل وبين التمني بكجالوتنا بمنيوت ماكل أن التمني ممنيت يكون مع الكسل كسلتشنة مقا يهونال يا لسرازم بلو سلتشو هنو سولي من يتلال ولا يسلك بصاحبه ጓዱን አያስገባውም طريق الجد የመጠንከር መንገድ አያስገባውም ዝም ብሎ መመኘት ብቻ ይሆናል። ወልጅቲያድ እንዲሁም የመትካት መንገድ አያስገባውም ዝም ብሎ መመኘት ብቻ ይሆናል። والرجاء كجالوت يكون مع البذل ትግልን ከመያዝጋ ይሆናል። በዝል الجهد ትጋትን መስዋዕትነት መክፈል ጋር ይሆናል። ወሁስኑ ተወኩል በአላህ ላይ ምኞትን አስተካክሎ ከመትካት ጋር የተያያዘ ነው። فالأول የመጀመሪያው የተጠቀሰው ከሐሊ من يتمنى ልክ እንደሚመኝ ሰው ነው። أيكون له الأرض ምድር እንዲኖረው እንደሚመኝ ሰው ነው። يبذرها ልክ ምድር ኖሮት እንደሚዘራት አይነት እንድትኖረው እንደሚፈልግ ሰው ነው። ويأخذ زرعها يزرعونم نجر أجدو لمانسات እንደሚመኝ ሰው ነው። والثاني ሁለተኛው كحالي እንደ ሰው ነው። من يشق أرضه ምድሩን እንደሚሰነጥቅ ማለት ይሄ ገበሬዎች ያውቁታል። መጀመሪያ መሬት መሰንጠቅ የሚባል ነገር አለ ክፍለ ሀገር ያልበሰለ መሬት ከሆነ መጀመሪያ ይሰነጠቃል። ويفلحها ከዛ በኋላ ደግሞ ለመዝራት ምቹ እንደምትሆን
ያንን ጠርቦ አስተካክሎ ወይብذሩሃ እዛ ላይ ደግሞ ይዘራል ወይርጁ طلوع الزرع የዘራው ነገር እንዲበቅልለት ይከጅላል ይሄ ሁለተኛው ነው ولهذا ለዚህም ነው اجمع العارفون አዋቂዎች እንደማለት ነው ግን ይህንን ዒባራ ወይንም ደግሞ ይህንን ቃላት ብዙ ጊዜ ከሱና ውጭ ያሉ ሰዎች ነው የሚጠቀሙት አሪፉን ተብሎ አልመጣም ብዙ ጊዜ ሱፊዮች ተብሊጎች ሌሎች ፍርቃዎች እነዚህ አሪፎች ናቸው ሲሉ የሩቅን ነገር ያቃሉ ወይንም ደግሞ ከሰው ልጆች ለየት ያለ ነገር አላቸው ከሚል አንፃር ይተቀሟቸዋል ይሄ ብዙም ሰለፊዮች የሚጠቀሙት ቃል አይደለም ብዙም ትኩረት አድርገን የምንይዘው ነገር አይደለም ዓሊሞች ወይ ሱኒዮች በሚል መጠቀም እንችላለን አንዳንድ ጊዜ ሐድራ ይባላል እኛ ሀገር ሐድራ ሲባል እነሱ የሚፈልጉበት አንዳንድ ወልዮች የሚያርፉበት ቦታ ብሎ የሚጠሩትን የሚያከብሩትን ቦታ ሐድራ ብሎ ይጠቅሱታል ወይንም ደግሞ ቀብራቶች እዛ አካባቢ በየአመቱ ወይንም ደግሞ በየሳምንቱ አንዳንድ ኢባዳ ነው ብሎ የሚሰሩት ነገር ካለ ያንን ቦታ የሐድራ ቦታ ብሎ ይጠቅሱታል ልክ አሪፎችን ብሎ የሚጠቅሱት በዛው አይነት አጠራር ነው على ان الرجاء لا يصح ትክክል ሆኖ አይገኝም الا مع العمل ከስራ ጋር ካልሆነ በስተቀር ዝም ብሎ ረጃ አንድ ሰው ቁጭ ብሎ አላህ ይምረኛል ወይንም ደግሞ አላህ ሳይሆን ይለግሰኛል ብሎ ቢቀመጥ ይሄ የሚደገፍ አይደለም እንደሚመጣው መረጃዎችን እናያለን የግድ ሰበቡን ማስገኘት መቻል አለበት ይሄ 52ኛው ቁጥር ይዛችሁ ታጅ ስትወርዱ መዳረጁ ሳሊኪን በይነ منازل إياك نعبد وإياك نستعين የሚለው ክታብ ላይ ሁለተኛው ሙጀለድ 37ኛው ቁጥር ላይ ومن انواع العباده ከኢባዳዎች ማከል التوكل በአላህ ላይ መመካት ነው ትልቁ ኢባዳ ተወኩል መመካት ነው وهو الاعتماد القلبي ሙሉ በሙሉ ቀልባችን ምናንጠለጥለውና ምናስደግፈው በአላህ ነው على الله በአላህ ላይ وتفويض الامر ጉዳዮችንም ማስጠጋት كلها ጉዳዮችን ሁሉንም ማስጠጋት ነው ኢለይሂ ወደ አላህ مع اخذ الاسباب ሰበቦችን ከማዝገኘት ጋር واثنى الله على المؤمنين الله በአማኞች ላይ ውዳሴን አውርዷል ወይ አቀርቧል بالتوكل عليه በሱ ላይ በመመካታቸው الله أودسواجوال قال تعالى لازم الله سبحانه وتعالى الله وجلت قلوبهم ميلان የሙእሚኖችን ባህሪ አላህ ሲናገር አላህ ሲወሳ ወጅለት ቁሉብሁም ቀልባቸው አላህን ትፈራለች ይላል ከዚህ በፊት ያለው የቁርአን አንቀጽ وإذا تليت عليهم በእነሱ ላይ ደግሞ የአላህ ቃል ወይ ቁርአኑ ሲነበብባቸው ነብዩ መሐመድ አለይሂ ሰላቱ ወሰለም ለሰሃቢዩ ቁርአን ቀራብኝ አሉት የአላህ ነብይ አለይሂ ሰላቱ ወሰለም በአንተ ላይ ወርዶ እንዴት ልቀራብህ ሲላቸው ከሌላ አካል መስማት ወዳለው አሉ ነብዩ መሐመድ አለይሂ ሰላቱ ወሰለም የተወሰነ ስቀራ የአላህ ነብይ ቀናብይ ሳያቸው እንባቸው ታነባ ነበር ይላል የአላህ ባሪያዎች የአላህ ቃል ሲነበብባቸው ኢማናቸው ይጨምራል በዳዋም በማድረግ ረገድ ላይ ቢሆን ሰላትም እየሰገዱ ቢሆን መስጂድ ላይም ቢሆን የትኛውም ቦታ ላይ የአላህ ቃል ሲነበብ ኢማናቸው ይጨምራል በተቃራኒው ቀልባቸው የደረቀ የሆኑ ሰዎች የአላህን ቃል በሰሙ ሰዓት ዝገትንና ሽንፈትን እንደሚጨምርላቸው ሁላ የአላህ ባሪያዎች ሙእሚኖች የአላህ ቃል በተነበበ ሰዓት ኢማናቸው ይጨምራል ይላል وإذا تليت عليهم آياته زادتهم إيمانا يا الله قال በተነበበ ሰዓት ኢማናቸው ይጨምራል ይላል አህለ ሱናዎች ኢማን ይጨምራል ይቀንሳል ለሚለው መረጃ በዋነኛነት የሚወዝሩት ይሄን ቁርአን አላህ በሙእሚኖች ላይ የአላህ ቃል
ሲነበብባቸው ኢማናቸው ይጨምራል ሲል መጀመሪያ የተስተካከለና የሞላ ከዛ በኋላ በምንም የማይቀንስ ቢሆን ኖሮ ኢማናቸው ይጨምራል አይልም ነበር። ስለዚህ የሰው ልጅ ኢማን ቀኑን ከጥሩ ሰው አላህን ከሚፈራ ሰው ወይ ቁርአን ከሚቀራ ወይ ከምትቀራ ወይንም ደግሞ በበጎ ነገር ከሚያዝና ከምታዝጋ ሁሉም ከሚመስለው ሲኦል ማምሻ አካባቢ ወይ ወደ ቤቱ ሲገባ ደስተኛ ሆኖ ወደ አላህ የተቃረበ ሆኖ ይመለሳል። በተቃራኒው አመፀኛ የሆነ ሰው ወይ አመፀኛ የሆነችን በየመንገዳቸው ይዞ የሚሄዱ ከሆነ ቀኑን ሙሉ የተረበሹ ሆኖ ኢማናቸው ቀንሶ የዋሉበትን የማያውቁ ሆኖ ወደ ቤታቸው ይመለሳሉ። ይሄ በግልጽ የሚታወቅ ነገር ነው። ኢማን ይቀንሳል ይጨምራል። የአላህ ነብይ አለይሂ ሰላቱ ወሰላም ያስተማሩን አይነት ዚክር ጠዋትና ማታ በስነ ስርዓቱ ምንል ከሆነ በቀን ሙእሚኖች የሚቀሩትን አይል ከአላህ ቃል የተወሰነ ምንቀራ ከሆነ ከነቢያችን አለይሂ ሰላቱ ወሰላም ሐዲስ የተወሰነ ምንቀራ ከሆነ ሰላታችንን በጀማ ምንሰግድ ከሆነ አሉባልታ ነገሮችን በአጠቃላይ ርቀን አላህን በመፍራት አላህን በመዘከር በነቢያችን አለይሂ ሰላቱ ወሰላም ላይ ሰለዋት በማውረድ ቀናችንን የምናሳልፍ ከሆነ የኢማናችን ሁኔታ ራሳችን ቼክ ማድረግ እንችላለን። ኢማናቸው ጠንከር ያለ ሰዎች በኢባዳቸው ላይ ደስተኛ ናቸው እንጂ ስልቹ አይደሉም። ኢማናቸው የደከሙ ሰዎች በኢባዳቸው ላይ በጣም ስልቹ ናቸው። አንዳንዴ የሚሰግዱ ሰላቱ እንኳን ምንም አይነት ማዕና ሳይሰጣቸው ወይ ምንም አይነት ጥፍጥና ሳይሰጣቸው ዝም ብለው ጎንበስ ቀና ይሉታል። ያሉትን ነገር አያቁም እየቀነሰ የሄዱ ሰዎች። ነገር ግን ኢማናቸው የጨመሩ ሰዎች ልክ የአላህ ነብይ አለይሂ ሰላቱ ወሰላም ብላልን ያ ብላል አሪህና ቢሰላት እንደሚሉት እንደነበረው ብላል ወይ እስኪ ሰላት አዛን ብለህ በሰላት አስደስተን ይሉ ነበር ነብዩ መሐመድ አለይሂ ሰላቱ ወሰላም። ሰሃቦችም እንደዚሁ ነበር። በኢባዳቸው በዲናቸው ላይ ደስተኛ ነበሩ፣ በህይወታቸውም ደስተኛ ነበሩ። ግን ዲናቸውን ሳይዙ በዱንያቸው ላይ ብቻ ትኩረት አድርገው የሚንቀሳቀሱ ሰዎች በዲናቸውም በዱንያቸውም እንዳጠቃላይ በህይወታቸው ሙሉ ደስተኛ አይደሉም። ሙእሚኖች ግን ኢማናቸው በጨመረ ቁጥር በሁሉ ነገራቸው ደስተኛ ሆኖ ይኖራሉ። ዛደቱም ኢማን ይጨምራላቸዋል ይላል። ወዓላ ረቢሂም የተወከሉን አለ። መሐለ ሻሂዳችን ወይንም ደግሞ ከቦታው ከተወኩሉ ጋር የሚገጥመው ይሄ ነው። መጨረሻ ላይ ያለው በጌታቸውም ላይ የተመኩ ናቸው። ተወኩላቸውን ለሌላ አካል አሳልፈው አይሰጡም። ወይንም ደግሞ እጃቸው ላይ ባለው ገንዘብ አይተማመኑም፣ ወይ ባላቸው ዕውቀት አይተማመኑም፣ ወይ በልጅ አይተማመኑም፣ ወይ በአባት ወይ በእናት ወይ በጎረቤት ወይ በአገር የሚተማመኑ አይደሉም። በጌታቸው የተመኩ ናቸው ይላል። ይሄም ሱረቱል አንፋል ሁለተኛው ቁጥር ላይ ወቃል ሱብሓነሁ ወተዓላ ገይቡ ሰማዋቲ የሰማያት ምስጢር ለሱ ነው ለአላህ። ሰማያቶች ውስጥ ያለውን ምስጢር የሚያውቀው እሱ ነው። ምስጢር በብዙ አይነት ይከፈላል። የሩቅን ነገር ማወቅ የሚባለው ነገር ምናልባት እኛ እዚህ ደርስ የምንማርበት ወይም ደግሞ እዚህ ቦታ ላይ ብንሆን ቤታችን ቤተል ሊሆን ይችላል፣ ወይ አየር ጤና ሊሆን ይችላል፣ ወይ ራቅ ያሉ ሀገሮች ላይ ሊሆን ይችላል። ቤታችን ያለበት አካባቢ ቤታችን ያለበት ሁኔታ አሰራር እዚሁ ሆነን እናቀዋለን ብለን ልናስብ እንችላለን። ይሄ ከደረስነበት ዕውቀት ወይ ከጨበጥነው ነገር አንፃር የሚወራ ነው። ነገር ግን አንድ ሰው ከዚህ ቤት ጀርባ ምን አለ ተብሎ አሁን ምን እየተከሰተ ነው ተብሎ ቢጠየቅ ማናችንም ከማናችን የተሻለ ዕውቀት የለንም። ምናልባት ዘመናዊ በሆኑ እይታዎች ከዚህ ቤት ውጭ ወይንም ደግሞ አስፋልት ላይ የሚከሰቱ ነገሮችን በካሜራ ሰዎች ሊያዩ ይችላሉ። ያም ዳይሬክት ወይንም ደግሞ ኦንላይን የሚመለከቱት ነገር ነው። ነገር ግን የሩቅ ነገር የሩቅ ምስጢር የሚባለው ነገ ምን ሊከሰት እንደሚችል ሰማያቶችና ምድራቶች ውስጥ ያለው ክስተትና ክንዋኔ ማንም ሊያቀው አይችልም። የሰማያቶች ውስጥ ላይ ያለው ገይብ የሩቅ ነገር ለአላህ ነው። ወልአርድ ይላል አላህ። ምድርም ላይ ያለው ምስጢር ለአላህ ነው። ገይብን አቃለው የሚል አካል
ሙሉ በሙሉ 100% ከእስላም ይወጣል። ገይብን የሚያውቀው አላህ ብቻ ነው። ነብዩ መሐመድ አለይሂ ሰላቱ ወሰለም ብዙ ሐዲሳቸው ላይ የሰው ልጅ የሩቅን ነገር እንደማያውቅ ተናግረዋል። ቁርአን ላይ አላህ የሩቅን ነገር የማቅ በሆን ኖሮ ኸይርን አበዛ ነበር ሸርም ባነካኝ ነበር ብለህ ንገራቸው አላቸው ለነብዩ መሐመድ አለይሂ ሰላቱ ወሰለም። ነገር ግን ለነቢያቶች ከህዝቦቻቸው አንፃር ወይ ከነበሩበት ሁኔታ አንፃር አላህ ለሰው ልጆች መልእክትን እንዲያደርሱ የተወሰኑ ነገሮችን አላህ Subhanahu Wa Ta'ala አሳውቋቸዋል። ይህም የተገደበ ነው። አላህ ገድቦ ነው ያንን ነገር ያሳወቃቸው እንጂ ልቅ የሆነው የሩቅ ነገር ማወቅ ለአላህ ብቻ ነው። ከአላህ ውጭ ሌላም የሚያቅ አካል አለ ካለ ከእስላም ሻንጣውን ጠቅልሎ ይወጣል። እንዲሁም አቃለው የሚለው ራሱም በራሱ ከእስላም ይወጣል። ይሄ የአላህ መብትና ሐቅ ብቻና ብቻ ነው። ወኢለይሂ ይርጀዑል አምሩ ኩሉሁ ወደ አላህ ነው ጉዳዮች በሙሉ የሚመለሱት። ፈዕቡዱሁ አላህን Subhanahu Wa Ta'ala አምልከው ይላቸዋል ነብዩ መሐመድ አለይሂ ሰላቱ ሰላም። ይሄ ያው ለሁላችንም የሚሆነው ዋነኛው ዒባዳ የሰው ልጆች በአጠቃላይ የታዘዙበት የተፈጠሩበትም ጭምር ነው። ዛሬ ሰዎች ለሰው ልጆች ሁሪያን ነፃነትን ቢሰጡ አላህ ግን ነብዩ መሐመድ አለይሂ ሰላቱ ሰላም አላህን ብቻ አምልክ ይላቸዋል። ወተወከል ዐለይሂ በሱም ላይ ደግሞ ተመካ። ከአላህ ውጭ ባለ ነገር መመካት አይቻልም። መመካት በአላህ ብቻ ነው። ይህንን ተወኩል ወይንም ደግሞ ይህንን አላህ ለሱ ብቻ እንዲደረግ ያዘዘውን አምልኮሽ ለነብዩ መሐመድ አለይሂ ሰላቱ ሰላም በግልጽ የሚሰጡ ሰዎች አሉ። መስጠት ብቻ ሳይሆን ካሴት አዘጋጅቶ ሽያጭ ላይ የሚያውሉ ሰዎች አሉ። ያ ቀመረል መካ ልቤ በርሶ ተመካ ይያሉ ማለት ነው። አላህ ወተወከለ ዐለይሂ ያላቸው ነብዩ መሐመድ አለይሂ ሰላቱ ወሰለም በሱ ላይ ብቻ ተመካ ያላቸው የነብዩ አለይሂ ሰላቱ ወሰለም ሙሂብነን የቅርብ ወዳጅነን የሚሉ ሰዎች ግን በነብዩ መሐመድ አለይሂ ሰላቱ ወሰለም ተመክቻለሁ ብሎ ይላሉ። አልፎም ተርፎ ደግሞ ናይበሉኝ መዲና ይላሉ። መዲና ይጥሩኝ ጥሪ ያድርጉልኝ መምጣት እችል ዘንድ ይላሉ። ስልክንም ደውያለሁ ያንን ስልክ አንስቶ ምላሽ ይስጡኝ ይላሉ። በየቦታው በየቀብሩ ወይንም ደግሞ ሐድራ ወደሚሉት ብንሄድ ለሚያመልኳቸው ወይ ለሚጠራዋቸው አካላቶች ይህንን መብት ይሰጧቸዋል። ቀብራቸው ላይ ቢሆኑም ጀሰዳቸው ነው እዛ ያለው እንጂ ካለም ሩሃቸው ከኛ ጋር ነው ያለችው። የምንናገረው ንግግር ይሰማሉ፣ ቀልባችን ውስጥ ያለውን ያቃሉ፣ ጥቅምን ማምጣት ይችላሉ፣ ጉዳትን መመለስ ይችላሉ ብሎ በግልጽ ይናገራሉ። በየትኛው አቅጣጫ ብንሄድ ሐድራ አካባቢ ያሉ ሰዎች እምነታቸው ይሄ ነው። በአላህ ላይ ብቻ ተመካ። ወማ ረቡከ ቢጋፊሊን ዐማ ተዕመሉን አላህ ያንተ ጌታ የሚዘነጋ አይደለም ይላል። ዝንጉነት ለአላህ የሚገባ ወይንም ደግሞ ወደ አላህ የሚጠጋ አይደለም። አላህ ብዙ ሲፋዎች ብዙ ባህሪዎችና ራሱን የገለጸበት አገላለጾች አሉ። መዘንጋት ግን ወደ አላህ የሚጠጋ አይደለም። አላህ ያወገዘውና ከራሱ ያራቀው ነው። የሚሰራውን ያቀዋል፣ ያለበት ያቀዋል፣ ያሰበውን ያቀዋል፣ ሊያስበው ያሰበውን ያቀዋል፣ አስበው የሸኘውንም ያቀዋል፣ ሁሉንም ያቀዋል። አላህ የተከሰተውን የሚከሰተውን ቢከሰት ደግሞ ምን ሊሆን እንደሚችል ጌታችን ያቀዋል። ስለዚህ አላህ ጋፊል አይደለም። አማ ተዕመሉን ይላል ከምትሰሩት ነገር አላህ ዝንጉ የሆነ ጌታ አይደለም ይላል። ይሄም ሱረቱ ሁድ 123ኛው ቁጥር ወቃል በሌላም የቁርአን አንቀጽ ላይ ወከል አለል ሐይ الذي لا يموت على الله በማይሞት በሆነው ጌታ ተመካ አላቸው ለነብዩ መሐመድ አለይሂ ሰላቱ ሰላም። ታዲያ ነብዩ መሐመድ አለይሂ ሰላቱ ሰላም በማይሞት በሆነው ጌታ አላህ በኔ ላይ ተመካ የውስጥህን መመካት ወደኔ አድርግ ይያላቸው ሰዎች ደግሞ በነብዩ መሐመድ አለይሂ ሰላቱ ሰላም እንመካለን የሚሉ ሰዎች ይሄ ቁርአን በግልጽ ይቃወማቸዋል። የሚሰሩት ወይንም ደግሞ የሚተገብሩት ትግበራ ከዚህ ቁርአን ጋር በቀጥታ ይጋጫል። ነስ ያለው ነገር ነው ማለት ሙተሻቢህም የሆነ ነገር አይደለም። ያ ቀመረል መካ ልቤ በርሶ ተመካ ይያሉ
በግልጽ ይናገራሉ ይሄ መወገዝ ያለበት የኩፍር ንግግር ነው እስልምናን የሚረዳ ሰው ከሆነ ይሄን የሚል ከሆነ 100% ከእስላም ሻንጣውን ጠቅልሎ ነው የሚወጣው እኛ በነብዩ መሐመድ አለይሂ ሰላቱ ወሰለም ለሰከንድም ቢሆን አንመካም ያላህ ነብይ እንወዳቸዋለን እናከብራቸዋለን የመጨረሻ መደምደሚያ ነብይ ናቸው የነብያቶች ሁሉ አለቃ ናቸው ለኡማቸው መስዋዕትነት ከፍለዋል በነብዩ አለይሂ ሰላቱ ወሰለም መመካት አይቻልም ኩፍር ነው ሰሃቦች ይሄን ነበር ሲያወግዙ የነበረው አቡበክር ሲዲቅ ረዲየላሁ ተዓላ ዐንሁ ነብዩ መሐመድ አለይሂ ሰላቱ ወሰለም በሞቱበት ሰዓት ያው ብዙ አሊሞች ብዙ ሱንኒዮች ይቺን ቃላት ይተቀሟታል በየጊዜው ትንሽ ራቅ ብሎ ነበርና ያላህ ነብይ አለይሂ ሰላቱ ወሰለም ተመልሶ ሲመጣ ወደሚቀጥለው ሀገር ተሸጋግሮ ነበር ወይንም ደግሞ አላህ إنك ميت وإنهم ميتون إنك ميت وإنهم ميتون የሚለው የቁርአን መልእክት ተከስቶ ተፈጽሞ ነበርና ያላህ ነብይ ወደሚቀጥለው ሀገር ተሸጋግሮ ሙቶ ነበር ያላህ ነብይ አለይሂ ሰላቱ ወሰለም አቡበክር ሲዲቅ መጥቶ የሰሃቦችን ሁኔታ ሲያይ መረባበሽ ውስጥ ገብተዋል ሚንበር ላይ ወጣና من كان يعبد محمد فإن محمد قد مات አላቸው ነብዩ መሐመድን አለይሂ ሰላቱ ወሰለም የሚያመልክ ከነበረ ያላህ ነብይ خلاص ሞቱ አበቃ አላቸው ومن كان يعبد الله فإن الله حي لا يموت አላህን የሚያመልክ ካለ ደግሞ አላህ ሕያው ነው መቼውንም አይሞትም የሚለውን ነገራቸው ዑመርም ረዲየላሁ ተዓላ ዐንሁ መካ ሄዶ ሐረም ጧፍ ያደረገ ያላህ ነብይ አለይሂ ሰላቱ ወሰለም ሐጀር አልአስወድን በመሳም ረገድ ላይ አዘዋሉ ራሳቸውም ስሙ አሳይተዋሉ ከጀነት የመጣች ድንጋይ ነች አሉ ያላህ ነብይ ከጀነት ሲመጣ በጣም ነጭ ነበረ የሰው ልጆች ወንጀል ነው ያጠቀረው አሉ ያላህ ነብይ አለይሂ ሰላቱ ወሰለም ይህ ከጀነት የመጣ ድንጋይ ነው ያላህ ነብይ ስሞታሉ ሱና ነው ይሳማል የቻለ ሰው ይስማል ግን ሐጀር አልአስወድን በመሳም ባለመሳም ዑምራም ሐጅም የሚቀንሰው ነገር የለም ሱና ነው ያላህ ነብይ ስሞታሉ ይሳማል ያልቻለ ሰው በግመሉ ላይ ከሆነም በእግሩም ላይ እየሄደ አመላክቶ ይሄዳል እዛ ቦታ ላይ ሲደርስ ያንን አቅጣጫ ሲደርስ ዑመር እዛ ቦታ ላይ ደርሶ ተውሂድን ነው የገለጸው ወላሂ በጌታዬ ይሁንብኝ አለው ድንጋዩ የሚናገረውም የሚሰማም አይደለም በጌታዬ ይሁንብኝ እኔ አቃለሁ አንተ ድንጋይ እንደሆንካል ላ ተንፋ ወላ ተዱር ነፍዕ ጥቅም ማምጣት አትችልም ዱርንም ማምጣት አትችልም ጉዳትም ማምጣት አትችልም ይሄ አላህ መብት ብቻ ነው ነገር ግን የምስምህ ያላህ ነብይ ስለሳሙ ብቻ የሳቸው መንገድ ከመከተል አንፃር ነው እንጂ ጥቅምንም ጉዳትን ታመጣለ ብዬ አስቤ አይደለም ብሎ ዑመር ሐጀር አልአስወድ ጋር እንኳን ተውሂድን ሲያስተምር ነበር ወተወከል على الحي الذي لا يموت በማይሞት በሆነው ጌታ ተመካ አላቸው አላህ መሞት ቀርቶ እንግልጃ የማይዘው የማይረሳ የማይዘነጋ የሰው ልጆችን ጉዳይ ሁሉንም አላህ በአንድ ጊዜ በሰከንዶች ሁሉንም የሚያቀና የሚመለከት የሆነ ጌታ ነው አላህ ከአርሽ በላይ ነው ስንል በአላህ ላይ ይጋረድበታል አርሽ ይጋረደዋል ሰማይ ይጋረደዋል ምድራቶች ይጋረዱታል ይያልን አይደለም አላህ ከአርሽ በላይ ነኝ ብሏል በእውቀቱ ግን የትም وهو معكم اينما كنتم على الله አላህ ከናንተ ጋር ነው የትም ብትሆኑ አላህ በእውቀቱ ያለውን ነገር ጠቅልሎ ያቀዋል ወሰብህ بحمده አጽዳው ከምስጋናም ጋር ይላቸዋል ነብዩ መሐመድ አለይሂ ሰላቱ ወሰለም وكفى به بذنوب عباده خبيرا على الله በአላህ በቂ ነው የባሪያዎችን ወንጀል በማወቅ ረገድ ላይ አላህ Subhanahu Wa Ta'ala ሀገርን ቀይረን ብንሰራ ይሄን ሁሉን ካንተተነው በውስጣችን የሆነ መጥፎ ነገር ብናስብ አላህ ያውቀዋል ከአላህ የሚደበቅ የለም يعلم خائنة الأعين وما تخفي الصدور ያይን ገለብታ አይኑን ካን ገለብ የምታደርገውና ልብም ካን ምደብቀውን ያውቀዋል አላህ ከአላህ ምንም ያመልጠው ነገር የለም ስለዚህ ተደብቀን የምንሰራትን ነገር እያንዳንዷን ነገር አላህ ቂያማ ቀን ኦዲት ያደርገናል የሰሩትን ስራ ተጥዶ ያገኙታል ይላል ቂያማ ቀን እያንዳንዳችን ተደብቀን የምንሰራት በውስጣችን የምናስባት ተንኮል አላህ ዘንድ የቂያማ ቀን ግልጽ ትወጣለች እናት በልጅ ልጅ በእናት አባት በልጅ ልጅ በአባት በዘሩ በሚሸሽበት በሆነ ቀን ሁሉም ሰው
የሰራውን ነገር እንደዚህ ፊት ለፊት ይመለከታል። ለእያንዳንዱ ሰው አንገቱ ላይ ይደረግለታል ክታቡ። እቅራ ኪታበክ ይባላል። አንብበው ስትሰራው የነበረውን ወይንም ደግሞ ስታከማቸው የነበረውን ነገር አንብበው ይባላል። ስለዚህ አላህ በባሪያዎቹ ወንጀል ላይ አዋቂ የሆነ ጌታ ነው ይላል። ይሄም ሱረቱል ፉርቃን 58ኛው። عن ابن عباس رضي الله تعالى عنه أن رسول الله صلى الله عليه وسلم كان يقول يلو نبر يا الله نبي إذا قام إلى صلاة ودا صلاة سيقوم يا الله نبي በማታው ረጅም በመስገድ ነው የሚታወቁት። ሰሃቦችም እንደዚሁ ጥሩ ቀደምቶችም ዝም ብሎ ተኝቶ ሌሊቱን አያሳልፉም ነበር። ማርታውን በመጠየቅና ጀነትን እንዲሰጣቸው ከጀሃነም እሳት እንዲጠብቃቸው ከቂያማ ቀን ውርደት ከዱንያም ውርደት። ለዚህ ነው እናታችን አይሻ ረዲየላሁ ተዓላ عنها كان يقوم من الليل حتى تتفطر قدمه ትላለች። የአላህ ነብይ እግራቸው ሊሰነጠቅ እስኪቀርብ ድረስ ሌሊቱን ይቆሙ ነበር በሰላት። ሰሃቦችም ታቢዮችም አትባው ታቢ አሁን ያሉ ጥሩ ቀደምቶችን ሌሊቱን ይሰግዳሉ። ዝም ብሎ ያንኮራፉ አያድሩም። ራሳቸውን ለኢባዳ አዘጋጅቶ ወደ ጌታቸው ፊታቸውን አዙሮ እጃቸውን አንስቶ ቀልባቸውን አዙሮ ጌታዬ ወይ ብሎ ይጠይቃሉ። የአላህ ነብይ አለይሂ ሰላቱ ወሰላም ለዚህ ነው አላህ ከሌሊት 1/3 ሲቀር ይወርዳል። ማን ነው የሚጠይቀኝ? ጥያቄውን የምሰጠው። ማረኝ የሚለኝ ማን ነው? የምምረው። ሰጠኝ የሚለኝ ደግሞ ማን ነው? የሚሰጠው እያለ ይጠይቃሉ ነብዩ መሐመድ አለይሂ ሰላቱ ወሰላም። በዛ ሰዓት እየተኙ በሽታ አስቸገረኝ፣ ድህነት አስቸገረኝ፣ የትዳር ጉዳይ አልተሳካልኝም፣ የሥራ ጉዳይ አልተሳካልኝም ብሎ ማማረር ተገቢ አይደለም። አላህን የምንጠይቅባቸው ሰዓቶች በጣም ብዙ ናቸው። የአላህ ነብይ በቆሙ ሰዓት ሚን ጀውፊል ለይል በሌሊቱ ክፍለ ጊዜ የአላህ ነብይ አለይሂ ሰላቱ ወሰላም ለሰላት በቆሙ ጊዜ አላሁመ ለከል ሐምዱ ይሉ ነበር። ጌታዬ ወይ ለአንተ ምስጋና የተገባ የሆንከው ወይ አንተ ኑሩ ሰማዋት፣ አንተ የሰማይ ብርሃን፣ ለሰማይ ብርሃንን ሰጥተህ እንድታበራና እንድታገለግል አገልግሎት እንድትሰጥ የምታደርጋት አንተው ነህ። ካንተ ውጭ ማንም መስጠት አይችልም። ደቂቃዎችን ጠብቆ የሚመጣውን ቀን ወደ ሌሊት መቀየር፣ ሌሊቱን ወደ ቀን መቀየር የሚችል የለም። ሰማያቶች ብርሃን የሆንከው ብርሃን እንዲሰጡ የምታደርጋቸው የሆንከው ጌታ ወይ ወልአርዲ ምድርንም ወለከል ሐምዱ ላንተ ምስጋና የተገባህ ይሁን። አንተ ቀያሙ ሰማዋት ቀዩሙ ሰማዋት የሚል አለ በሌላ ዘገባ። ሰማያቶችን አገልግሎታቸውን እንዲሰጡ ባሉበት እንዲቆሙ የምታደርጋቸው አንተ ነህ። ወልአርድ ምድራቶችንም ወለከል ሐምዱ ላንተ ምስጋና የተገባ ይሁን። አንተ ረቡ ሰማዋቲ ወልአርድ አንተ የሰማያቶችና የምድርም ጌታ ነህ። ወመን ፊሂነ እነሱም ውስጥ ላሉ ነገሮች ጌታ የሆንከው ጌታ ምስጋና የተገባ ይሁን። አንተ አልሐቁ አንተ እውነት ነህ፣ በእውነት የምትመለክ ፈጣሪ ነህ። ወወዕዱከ አልሐቁ ቀጠሮህም እውነት ነው። ሰዎች ቢዘናጉም ወይ አንዳንድ ሰዎች ያለ ዕውቀት ቢያስተባብሉም የአላህ ቀጠሮ ትደርሳለች። ኢነሁም የረውነሁ በዒዳ ወነራሁ ቀሪባ ኢነሁም የረውነሁ በዒዳ ወነራሁ ቀሪባ አለ አላህ። እነሱ በጣም ሩቅ አድርጎ ያዩታል አለ የቂያማን ቀን። የአላህን ቀጠሮ የቂያማን ቀን ሩቅ አድርጎ ያዩታል፣ እኛ ዘንድ ግን ቅርብ ነች አለ አላህ። የሚመጣ ነገር ሁሉ ቅርብ ነው። የሄዱ ሰዎች ወይ ከዱንያ ተገሎ ወደ ቀብር የገቡ ሰዎች የተቀጠሩበት የተወሰነውን ነገር ያገኛሉ በርዘኹ ዓለም ላይ። ቂያማ ከቆመ በኋላ ደግሞ ዋናው ፍጻሜ ይፈጸምና ወደ ቦታቸው ይገባሉ። ያንተ ቀጠሮ ሐቅ ነው። ወቀውሉከ ሐቁን ንግግርህም ሐቅ ነው። አላህ የተናገረው ንግግር ሁሉም ሐቅ ነው። አላህ ያዘዘበት የከለከለበት ነገር ሁሉም ሐቅ ነው። አላህ ያዘዘበትን ነገር ቀለል አድርገን ልንመለከተው እንችላለን ከኢማናችን ድክመት አንፃር፣ ወይንም ደግሞ አላህ የተናገረውን ነገር በእኛ ላይ ማይተገብር ሊመስለን ይችላል። የዋሹ ሰዎችን እቀጣለሁ ሲል፣ ዘካ ያልሰጡ ሰዎችን እቀጣለሁ ሲል፣ ሐጅ ያላደረጉ ሰዎችን እቀጣለሁ ሲል፣
የወላጅ ሐቅ የጣሱ ሰዎችን እቀጣለሁ ሲል፣ የጉርብትና ሐቅ የጣሱ ሰዎችን እቀጣለሁ ሲል፣ ባለባበስ ረገድ ላይ ያበላሹ ሰዎችን እቀጣለሁ ሲል፣ በሰላታቸው የተዘናጉ ሰዎችን እቀጣለሁ ሲል፣ ይሄን ሁሉ ቀለል አድርገን ልንመለከተው እንችላለን። አላህ ግን አደርገዋለሁ ብሎ የተናገረው የገባው ቃል ክዳን ተፈጻሚ ነው፣ ማይቀር ነው። ይሄ እያንዳንዱ ሙእሚን ወይንም ደግሞ እያንዳንዱ አማኝ የሆነች ሴት አምኖ መቀበልና መተግበር ግድ ነው። ከኛ ውጭ ማንም መጥቶ አይተገብረውም። ወይ ዝም ብሎ በኪታቡ የምናገኘው በቁርአኑ የምናገኘው የምንሰማውን ነገር ሰምተን ብቻ የምናሳልፈው ከሆነ ይሄም ሌላ ችግር ነው። ወቀውሉከ ሐቁን ያንተ ንግግርህ ሐቅ ነው። ወሊቃኡከ ሐቁን አንተን መገናኘትም ደግሞ ሐቅ ነው። የቂያማ ቀን አላህ የሰው ልጆችን ሂሳብ ያደርጋቸዋል። እኔ ዘንድ ትመጣላችሁ ሂሳብም ትደረጋላችሁ ብሏል አላህ። ወልጀነቱ ሐቁን ጀነትም ሐቅ ነች። ዝም ብሎ የሚተረክ ትረካ አይደለም፣ ወይም ደግሞ ዝም ብሎ እንዳጋጣሚ የሚነገር ነገር ወይም ደግሞ ቀርተ ነው የምናልፈው ነገር አይደለም። ጀነት ሐቅ ነች፣ አሁንም ያለች ነች። አባታችን አደም ገብቶትም ጭምር ነበር። ጀነት አለ። ይህ ጀነት አማኞች ይገቡታል። አሁንም ከዱንያ የተገለሉ ሰዎች ከዛ ኒዕማና ጸጋው ይመጣላቸዋል፣ ያገኙታል። በርዘኹ ዓለም ላይ ደስታ የተወሰነውን ያገኛሉ። ስለዚህ ጀነት ሐቅ ነች። ወናሩ ሐቁን ጀሃነምም ሐቅ ነች። ሰዎችን ሸክ ውስጥ የሚያስገቡ ሰዎች አሉ፣ የሚያጠራጥሩ ሰዎች። አላህ እንዴት የፈጠረውን ፍጡር እሳት ላይ ያስገብቶ ያነዳል ብሎ ሰዎችን የሚያዘናጉ ሰዎች አሉ። አንዳንድ ሰዎች እንደውም ሲቀልዱ ወደ ክፍለ ሀገር አካባቢ ጃሂል ገራገሩ ጀነት ነው አገሩ ይላሉ፣ ጀሃነም አይገባም ይላሉ። ከገቡም የቀሩ ሰዎች አላህን ያወቁ ሰዎች ናቸው የሚገቡት በሚሰሩት ስራ። ጃሂል ምን አውቆ ይቀጣል? የጃሂል ሀገር ጀነት ነው ሀገሩ ይላሉ፣ ያሾፋሉ። በጀሃነም ማን እንደሚቀጣባት አይታወቅም ይላሉ፣ ደግሞ በግልጽ ይናገራሉ። ይሄ ተክዚብ ነው። አላህ የተናገረውን ቃል ወይንም ደግሞ ቁርአኑን ሙሉ በሙሉ ሐድም ማድረግ ነው። አላህ የሰው ልጆችን የፈጠራቸው እሱ እንዲመለክ እሱን ታዘን ወደ ጀነት እንድንገባ ነው። የተቃረኑ ሰዎች ጀሃነም እንዲገቡ ነው አላህ የፈጠረን። ጀሃነም ማን እንደሚገባ አይታወቅም። በሰገደ አይደለም፣ በቀራ አይደለም፣ በጾም አይደለም፣ ሱና ወይ ዲን ሰላት ባል አይደለም የሚሉ ሰዎች አሉ። በተለይ እነዚህ ሙሪዶችና ሐድራ አካባቢ ያሉ ሰዎች በዚህ ነው ጊዜያቸውን የሚያሳልፉት። ይህ ከሆነ ቁርአኑ ከንቱ፣ የነብዩ ድካም ከንቱ፣ የነብዩ ሰሃቦች አንገታቸው መስጠታቸው ከንቱ፣ የነብዩ መካለቅ ወደ መዲና መሰረት ከንቱ። በእነዚህ ሰዎች ግንዛቤና አመለካከት ግን አይደለም። ወናሩ ሐቁን ጀሃነም ሐቅ ነች፣ አጠፋምም ጭምር። ዛሬ 5 ዓመት 6 ዓመት አካባቢ ከሱና ወጣቶችን እንዳለ ለማርገፍ ወይንም ደግሞ ከሱንይነት ወደ ኢኽዋንነት ለመውሰድ አህመድ አደም የተጠቀማት መስአላ ጀሃነም ዘውታሪ ነች ወይስ ትጠፋለች የሚለውን መስአላ ነው ያነሳው። ለዚህም ያነሳው ከኢብኑ ተይሚያ የሚወሳ ወይም ደግሞ የሚወራ ነገር አለ። ኢብኑ ተይሚያ ጀሃነም ትጠፋለች ብሏል ይላሉ። ወቂለ ነው። የሱና አሊሞች በሁለት ነው የሚያዩት። አንደኛው ኢብኑ ተይሚያ ትጠፋለች የሚለው ንግግር ከጸደቀ ሙእሚን ሆኖ አላህን የሚያምጽ ወይ ሙእሚን ሆና አላህን የምታምጽ አለች። አላህ ጀሃነም ከመግባታቸው በፊት አውፍ ካላላቸው በወንጀላቸው ልክ ተቀጥቶ ይወጣሉ ብለዋል ነብዩ መሐመድ አለይሂ ሰላቱ ሰላም። እነዚህ ሙእሚኖች የተቀጡባት ጀሃነም ትጠፋለች ማለቱ ነው ይላሉ። አብዛኞቹ ግን ከኢብኑ ተይሚያ አልጸደቀም ይላሉ። ቢጸድቅስ የአንድ ዓሊም ንግግር ከአላህ ቁርአን ጋር ከነብዩ አለይሂ ሰላቱ ሰላም ሐዲስ ጋር ይነጻጸራል እንዴ? የአላህ ነብይ አለይሂ ሰላቱ ሰላም ወናሩ ሐቁን አሉ፣ ጀሃነም ሐቅ ነች አሉ። ቁርአን 3 ቦታ ላይ በጀሃነም ላይ ዘውታሪዎች ናቸው ይላል። መውጣት የሚባል ነገር የለም ይላል። ለመላእክታው ጥሪ አቅርቦ ጌታ ውሳኔን እንዲወስንልን እባክህ መልእክት አቅርብልን ሲሉ የሚመጣላቸው ቃለ ኢነኩም ማኪቱን ይባላሉ። እናንተ ዘውታሪዎች ናችሁ፣ የሚወጣ ወይንም ደግሞ ጀሃነም ትጠፋለች የሚባል ነገር የለም ተብሎ ምላሽ ይሰጣቸዋል። ስለዚህ ሙብተዲዎች
ኺላፋትን ንጊትን ነው ለሰው ልጆች የሚያስተምሩት ቀጥተኛው የአላህ ነብይን ሐዲስ ወይንም ደግሞ ቀጥተኛው ቁርአንን ከማስተማር ይልቅ የዑለማዎችን ኺላፍ ይመርጣሉ የዑለማዎች ኺላፍ ሁሉም ተቀባይነት አለው ማለት አይደለም ያለ ሱና አሊሞች እንኳን የተናገሩት ንግግር ቢሆን ውድቅ ነው የሚደረገው ቁርአንና ሐዲስ ድጋፍ ከሌለው ማለት ነው ስለዚህ በዛን ጊዜ አንስቶት የነበረው በሰዓቱ ሁሉም ሰው ምላሽ ሰጥቶበታል በጀሃነም ዙሪያ በቁርአን በሐዲስ ወይ በሰሃቦች ግንዛቤ ሲታይ ኺላፍ የለም ጀሃነም ዘውታሪ ነች አጠፋ ጀነትም እንደዚሁ ዘውታሪ ነች ጀነት የገቡ ሰዎች ጸጋዋን ይቋደሳሉ ጀሃነም የገቡ ሰዎች የጀሃነምን እሳት ይቋደሳሉ ይሄ ቋሚነት ያለው ነው በአላህ የካዱ ሰዎች በኩፍር ወደሚቀጥለው ሀገር የሄዱ ሰዎች ተቀጥቶም ይወጣሉ የሚባል ተስፋ የላቸው አረ ጀሃነም ተጠፋለች ማለት ሳይሆን ተቀጥቶ ይወጣሉ እንኳን ከጀሃነም የሚል ዕውቀት ካለው ለካዲያን ይሄን ዕውቅና የሚሰጥ ከሆነ የራሱ እስልምና እንኳን ይጠፋበታል ስለዚህ ጀሃነም ሐቅ ነች አሉ የአላህ ነብይ አለይሂ ሰላቱ ሰላም አዎ ሐቅ ነች በአላህ ያመጹ ሰዎችን ትበላለች إن الذين كفروا بآياتنا سوف نصليهم نارا كلما نضجت جلودهم بدلناهم جلودا غيرها ليذوقوا العذاب إن الله كان عزيزا حكيما كلما نضجت جلودهم بدلناهم جلودا غيرها ليذوقوا العذاب على الله ቆዳቸው ተቃጥሎ ባለቀ ቁጥር አዲስ ቆዳ ይተካላቸዋል አለ ለምንድን ነው ከተባለ ليذوقوا العذاب على الله ጀሃነምን ይቀምሱ ዘንድ በየሰዓቱ አዳዲስ ቆዳ ይተካላቸዋል አለ አላህ ስለዚህ ጀሃነም ተጠፋለች ወይንም ደግሞ ጀሃነም ልትጠፋ ትችላለች ወይንም ደግሞ ጀሃነም የገቡ ካፊሮች አላህ ይቅር ሊላቸው ይችላል የሚል አቂዳ እምነት ያለው ሰው ከእስልምና ይወጣል ከሱና አይደለም ከእስልምና ይወጣል ኺላፋቶችን ወይንም ደግሞ አንዳንድ አሊሞችን ተከትሎ የሳቱትን ወይንም ደግሞ ዘላ ውስጥ የገቡበትን ነገር ያነሱ ደግሞ ሚንበር ላይ ሙሐደራ ላይ የሚያቀርቡ ሰዎች የፍትና ሰዎች ናቸው አላህ በእነዚህ ሰዎችን እንዲፈተኑ የፈለገባቸው ሸረኞች ናቸው እንጂ ትክክለኛ ሰዎች አይደሉም ትክክለኛ ሰዎችማ ትክክለኛ ቁርአን ላይ ሐዲስ ላይ ያለውን ነው የሚያስተምሩት የዑለማዎች ኺላፍ ቦታ አይሰጠው العلم قال الله وقال رسوله وقال الصحابه هم اولو العرفان ይላሉ አሊሞች علم ብሎ ማለት አላህ እንዲ ብሏል ነብዩ እንዲ ብሏል ከዛ ሰሃቦች ደግሞ እንዲ ብሏል የሚለው ነገር ነው እንጂ የመጣ ንግይት ሁሉ ቦታ አለው ማለት አይደለም ይወረወራል እያንዳንዳችን ምንናገረው ንግግር የሳትነው ነገር ካለ ቦታ የለው አህለ ሱናዎች ዘንድ ግን ሙብተዲዎች ደይፈል አቅል ደይፈል መንአጅ የሆኑ ሰዎች ደከም ያሉ ነገሮችን ይቀበሉና ለራሳቸውም ለሰዎችም ዑዝር እየሰጡ ዲናቸውን ይለቃሉ ለዚህ ነው ሙመያዎች እንዳለ ተሽመድምዶ ኢኽዋን ስሪዶ የገቡት እንዲ አይነት ዳዋ አደረጉላቸው መሰለቱል ጀር ወታዲል ኢጅቲሃዲ ነው ሰሃቦችን ባቂዳ ነጥብ በሚባሉ ጉዳዮች ተከላልፈዋል ኢብኑ ተይሚያም ጀሃነም ተጠፋለች አጠፋም የሚል ንግይት አንስቷል በሚል ብቻ አሽመድምዶ ክታባቸውን ዳዋቸውን ሰለፊያቸውን ቤት አስቀምጦ ከሙብተዲ ጋር እንዲቀላቀሉ አደረጓቸው ከደካማ ሰው መናጀ ሰለፍ ከማያቅ ሰው የሚጠበቅ ነው አዲስ ነገር አይደለም ሰዎችን በሱና አበጥሮ ከሚያቅ የቢድዓ ሰዎችን በቢድዓቸው አበጥሮ የሚያቅ ሰው ላይ ነው የማይጠበቀው እንጂ ከጃይል ዝም ብሎ ሰውን ተከትሎ ወይንም ደግሞ ከፍ ያለ ድምጽ ተከትሎ ከሚይዝ ሰው የሚጠበቅ ነው ስለዚህ ጀሃነም ሐቅ ነች ተጠፋለች ትቀንሳለች የሚባል የለም hatta ለኢብኑ ተይሚያው እንኳን የፈለገበት የሙእሚኖችን ጀሃነም ነው ያቺ ሙእሚኖች ተቃጥሎ የወጡባት ጀሃነም ልትጠፋ ትችላለች የሚል ራሱ ደሊል የለም እንዳለች ነው የምትቆየው ጀሃነም አጠፋም ብሎናል አላህ አጠፋ ይሄንም አንቀበል በዚሁ ሌላ ደግሞ አለ ከኢብኑ ተይሚያ የሚያነሱት አንድ ሰው ጃሂል ከሆነ ነብዩና አለይሂ ሰላቱ ሰላም ወዳለው ብሎ መውሊድ ቢያደርግ ወይ እንደሞ ወደ መውሊድ ቢሄድ በቢዳው አይደለም የሚመነዳው ግን በውስጡ ባለው ነሻጣ ሊመነዳ ይችላል ይላል ይሄም ተቀባይነት የለውም በቢዳ ወይንም ደግሞ ቁርአን ሐዲስን ጥሎ የወጣ ሰው የፈለገ ንያና ፍላጎት ቢኖረው ወደ አላህ መቃረብ አይችልም ወደ አላህ መቃረብ ምንችለው ነብዩ መሐመድ አለይሂ ሰላቱ ሰላም ይዞት በመጡት ዲን ብቻና ብቻ ነው ወሳዓቱ ሐቁና ቂያማ ሐቅ ነች ቂያማ የዛን ቀን ሰዎች የሚበጠሩበት ሂሳብ ምንደረግበት ያቺ ከሰይፍ ከጸጉር የሰላች ድልድይ ላይ ምናልፍበት አለ የቂያማ ቀን እያንዳንዳችን ከፊታችን አድርገን ጌታችን መማጸን መቻል አለብን ማሲያን መራቅ መቻል አለብን ጸያፍ የሆኑ ነገሮችን
حرام የሚበሉ የሚለበሱ የሚታዩ ይሁን የሚሰሙ ይሁን መጠንቀቅ መቻል አለብን እያንዳንዳችን የቂያማ ቀን አለ ውርደት በዛይ ስርዓት እንደ ብልጭታ የሚያልፉ ሰዎች አሉ ነብዩ መሐመድ እንደ መብረቅ የሚያልፉ ሰዎች አሉ እንደ ንፋስ የሚያልፉ ሰዎች አሉ እንደ ጥሩ ጋላቢ የሚያልፉ ሰዎች አሉ እንደ ጥሩ ራጭ የሚያልፉ ሰዎች አሉ እየተራመዱ የሚያልፉ ሰዎች አሉ መጨረሻ ደግሞ እየተቦጨቁ ወደ ጀሃነም የሚወረወሩ ሰዎች አሉ ያላህ ነብይ አለይሂ ሰላቱ ሰላም አላህ ይጠብቀን መጥፎ ቀን ነች ድልድይ ነች ኢራንና እንኳን አሜሪካን በወን ነገር ሲጣሉ በቤንዚል ወይንም ደግሞ በናፍጣ ምክንያት የኑሮን ውድነት በጣም ፈርተናል በጣም አስፈላጊ ነው የምንላቸው ነገሮች እንኳን እያከማቸን እያዘጋጀን ነው ያለነው የቂያማ ቀን ከዚህ በላይ ዝግጅት ይፈልጋል የቂያማ ቀን ከፍተኛ የሆነ ሂሳብ ያለበት ነው ውርደተኛ ሰዎች የሚዋረዱበት የበላይ የሆኑ ሰዎች የበላይነት የሚያገኙበት አደባባይ ላይ ወተን ሂሳብ የምንደረግበት ቀን ለዚህ ነው ኢብኑ ቀይም እዚህም ጋር መጣና ያላህ ነብይ አለይሂ ሰላቱ ሰላም እንደ መብረቅ ነው እንደ ብልጭታ ነው ያሉት እነዚህ ሰዎች በተውሂዳቸው ባቂዳቸው ልክ ነው የሚያልፉት አለ በተውሂድ ጥንካሬያቸው ልክ ያልፋሉ አለ ተውሂዳቸው እየደከመ የመጡ ሰዎች ወደ ጀሃነም መወርወራቸው አይቀርም ይላል ከነቢያችን አለይሂ ሰላቱ ሰላም ወስዶ ማለት ስለዚህ የቂያማ ቀን አላህ በብዙ አይነት ስም ጠርቷታል ኃይለኛ የሆነች ቀን ነች ከዛ ቀን ውርደት አላህ ይጠብቃል የዛችን ቀን ውርደት ድኖ ተርፎ የነብዩ መሐመድ አለይሂ ሰላቱ ሰላም ሸፋዓ አግኝቶ የነብዩን አለይሂ ሰላቱ ሰላም ሐውድ ጠጥቶ ነብዩን ተከትሎ ጀነት የገባ ሰው ምንኛ የታደለ ነው ምንኛ የታደለች ነች ይሄ ሁላ ቀርቶበት ደግሞ ወደ ጀሃነም የሚወርድ ሰው ምንኛ የተዋረደች ሰው ነች እድለብስ እጣብስ የሚባለው እንደዚህ አይነት ሰው ነው ስለዚህ ሁላችንም መልፋት መትካት ያስፈልገናል የአላህ ነብይ አለይሂ ሰላቱ ሰላም ይዋቸው ለሊቱን ተነስቶ ጀውፈ ለይል ላይ እኩለ ለሊት ላይ የአላህ ነብይ አለይሂ ሰላቱ ሰላም ተነስቶ ለአላህ ምስጋናን ያቀርቡ ነበር ያወድሱት ነበር ጌታዬ ጥራት ይገባ የሰማይና የምድር ምስጥር አንተ ጋር ነው ያለው የሰማይና ምድርን ብርሃን ሰጪ አንተ ነህ ጀሃነም ሐቅ ነው ጀነት ሐቅ ነው አንተን መገናኘት ሐቅ ነው ንግግር ሐቅ ነው ያሉ አላህን ያወድሱት ነበር የአላህ ነብይ አለይሂ ሰላቱ ሰላም ነብይ ከመሆናቸውም ጋር አላሁመ ለከ አስለምቱ አሉ ነብዩ ለአንተ እጅግሬን ሰጥቻለሁ አሉ ለዚህ ነው እናታችን አይሻ በዛው ያ ነብይ አላህ ምን ነው ስትላቸው አፈላው ሂቡ አን አኩና አብደን ሸኩር አሉ ያላህ ነብይ ያ አይሹ ምን ነው ወደ አላህ ተመስጋኝ ባሪያ መሆን አልፈልግም እንዴ አሉ ያላህ ነብይ ያለቅሱ ነበር ስጁድ ላይ ያለቅሱ ነበር በቆሙበት ያለቅሱ ነበር ጌታቸውን ይማጸኑ ነበር ለዚህ ነው በጦርነቱ ጊዜ ልብሳቸው ላይ የለበሷት ጋቢው እንኳን ልትወጥ እስከምትቀርብ ድረስ እጃቸውን አንስቶ ጌታዬ ወይ ይሉ ነበር አሉ ሰሃቦች ነብዩ መሐመድ አለይሂ ሰላቱ ሰላም ቀልባቸው በጣም አላህን የፈራች ነበረች ስለዚህ ላንተ እጅግሬን ሰጥቻለሁ ማምፀው ነገር የለም ማስተባበለው የለም ማስዋሻው ነገር የለም ምደብቀውም የለም ምንሸራተተውም ነገር የለም ላንተ ሙሉ በሙሉ እጄን ሰጥቻለሁ ወቢካ አመንቱ ባንተ ላይ አምኛለሁ አንተ ነህ ጌታዬ ኡሉሂያ ሩቡቢያ የሚገባው እሱ ብቻ ነው አላህ ወዐለይከ ተወከልቱ ባንተም ላይ ተመክቻለሁ መመካዬ የለኝም መሸሻዬ የለኝም ወዴትም አልሸሽም ወደ አንተው ቢሆን እንጂ ላ መልጃ ወላ መንጃ ሚንከ ኢላ ኢለይከ ነው ካንተ ማምለጥ አይቻልም ወደ አንተ ቢሆን እንጂ ዛሬ ወደ እናታችን ወደ አባታችን ወይ ሀገር ቀይረን ወደ ተሻለ ሀገር ልንሄድ እንችላለን የቂያማ ቀን ግን ወደ አላህ ካልሆነ በስተቀር ወዴትም የሚሸሽበት ቦታ የለም ወዐለይከ ተወከልቱ ባንተ ላይ ተመክቻለሁ ይሉ ነበር ወኢለይከ አነብቱ ወደ አንተም ተመልሻለሁ ወቢከ ኻሰምቱ ባንተም ተከራክሬያለሁ ማለት ሙብጥሎችን ካፊሮችን ከአዲያን ሙብተዲን በአላህ ቃል እንከራከራለን አላህ ባወረደው ቁርአን ነብዩ መሐመድ አለይሂ ሰላቱ ሰላም ይዞት በመጡ ዲን እንከራከራለን ወጃዲሉሁም ቢለቲ ይህሰን አላህ በዛች በጎ በሆነችዋ ተከራከሯቸው ብሏል የአላህ ቁርአን ሐድም ሲደረግ የአላህ ዲን ሲጠፋ የነብዩ መሐመድ አለይሂ ሰላቱ ሰላም ዲን ሲጠፋ የሰሃቦች ሱና ሲጠፋ ታይቶ ዝም አይባልም ምን አገባኝ አይባልም እሳቸው ይያሉ የሚባል ነገር የለም በዚህ ሰሞን ስለ መጅሊሶች አንስተን የሆነ ቦታ ላይ ዳዕዋ ላይ ያደረጉት ያለው ጫና በየክፍለ ሀገሩ በየመስጂዶቹ ወደ ሱና የሚጣሩ ወደ ተውሂድ የሚጣሩ ሰዎችን ራሳቸው ስር እንኳን ያሉ ሰዎችን ቦታ አልባ ያደረጓቸው ቀስ አድርጎ ከመስጂድ ከመድረሳ እያስወጡ ዝም ብሎ ረቃይቀል ቁሉብ ሰማይ ከፋለች ምድር ተነጠፈች ከዋክብቶቹ ፀሐይ ትበራለች ማታ ጨለማ ይመጣል የሚሉ ሰዎችን ብቻ ነው እያደረጉ ያሉት ወደ ተውሂድ የሚጣሩ ከሽርክ የሚያስጠነቅቁ ከቢድዓ የሚያስጠነቅቁ ወደ ሱና የሚጣሩ የሙብተዲን ስም ያነሱ ሀታ ከፍ ያሉ እንኳን አህባሽ ብሎ ሲዋጓቸው የነበሩ ሰዎችን ስም ያነሱ ከመስጂዶቹ እየወጡ ነው በዚህ ዙሪያ እያወራን
خلاص በቃ ከኛኮ ሐላፍትና ወርዷል ሐላፍትናውን የሚይዙት እነሱ ናቸው አለኝ አይ ምስኪን አልኩት እንደዚህ የሚባል የለም እንደዚህማ ቢባል የአላህ ነብይ አለይሂ ሰላቱ ሰላም መካ ላይ ያ ሁሉ ጫና ደርሶባቸው ጫቃ ውስጥ እኮ አይገቡም ነበር خلاص ለዲኑ አላህ አለው ብሎ ቁጭ ነው ነበር የአላህ ነብይ ግን ሁሉም የራሱ የሆነ ሐላፍትና አለበት ሁሉ በልግ ما انزل اليك አላቸው ለነብዩ መሐመድ አለይሂ ሰላቱ ሰላም አድርስ ወደ አንተ የተወረደውን ነገር بلغوا عني ولو آية ከኔ አንድችም አንቀጽ እንኳን ብትሆን አድርሱ አሉ የአላህ ነብይ አለይሂ ሰላቱ ሰላም በሱንይነት በሰለፊይነት ባዋቂነት በእውቀት እናደርሳለን የአላህ ነብይ አለይሂ ሰላቱ ሰላም ሐዲስ ተግባራዊ እናደርጋለን አይተን እንዳላየን ሰምተን እንዳልሰማን እሳቸው ናቸው ተጠያቂ መጅሊሶቹ ናቸው ሐላፍትና የወሰዱት እነሱ ነው የሚጠየቁት የሚባለው ነገር የቅላቅል ሰው ንግግር ነው እንጂ የትክክለኛ የሰለፊ ንግግር አይደለም በመችለው ልክ ተታገላል የአላህ ነብይ አለይሂ ሰላቱ ሰላም እንደታገሉት ማለት ነው ስለዚህ ሙብጥሎችን ወይንም ደግሞ ካፊሮችን ሙብተዲዎችን ባንተው ተከራክሬ ያለው ይላሉ የአላህ ነብይ አለይሂ ሰላቱ ወይለይከ ሐከምቱ ወደ አንተው ተዳኝቻለሁ አላህ ባወረደው ቁርአን ነው ምንዳኘው ومن لم يحكم بما انزل الله فاولئك هم الكافرون ومن لم يحكم بما انزل الله فاولئك هم الفاسقون ومن لم يحكم بما انزل الله فاولئك هم الظالمون የሚለው ይተገበራል ግን መስፈርቶች አሉት ተገዶ ሊሆን ይችላል ሳያቅ ሊሆን ይችላል እነዚህ ነገሮች ይወጣሉ ግን ቁርአንና ሐዲስ የአላህ ሁክም እዚህ ተቀምጦ መደበኛ ፍርድ ቤት ሂዳ ምትከስ መደበኛ ፍርድ ቤት ሂዶ ከሶ የሰው ንብረት የሚቀማ የምትቀማ እዚህ ውስጥ ይገባሉ ዟሊም ካፊር ፋሲቅ የሚለው ውስጥ ይገባሉ በፍላጎታቸው ካደረጉት ይሻላል ደግሞ ካሉ 100% ከእስላም ሻንጣቸውን ጠቅልሎ ይወጣሉ በአላህ ቁርአን ነው የምንዳኘው የትም ብንኖር ቤታችንም ውስጥ ከቤት ውጭም በቻልነው ልክ የአላህ ህግ ደንብ ነው የምንፈጽመው እንጂ ሳውዲ ላሉ ሰዎች በአላህ ህግ እንዲዳኙ ወይንም ደግሞ እንዲፈርዱ እንፈልጋለን በጣም የሚገርመው እኛ ሀገር ያሉ ኢኽዋኖች በየፍርድ ቤቱ እየዞሩ ልክ የፍርድ ቤት ወይንም ደግሞ ፓርላማ ላይ የሚወራውን ወሬ እያወሩ ሳውዲ ካፊር ናቸው ይላል ለምን ሲባል ሴቶቻቸው መኪና ነዱ ከአሜሪካን እርዳታ ይፈልጋሉ ቤንዚን ለነሱ ይሸጣሉ ምናምን ይላል ዋናው ኩፍር ላይ ሄዶ ቁጭ ብሎበት ማለት ነው አላሁል ሙስታን አያችሁ አይን ሲታወር እንደዚህ ነው ለሁሉም ነው በቁርአን በሐዲስ መዳኘት በነብዩ አለይሂ ሰላቱ ሰላም ሱና መዳኘት ለሁላችንም ሴት ወንድ አይልም አረብ አጀማ አይልም ለሁሉም በቻልነው ልክ በእኛ የአላህ ቃል የነብዩ አለይሂ ሰላቱ ሰላም ሐዲስ የሚተገብሩ ሰዎች ሲመጡ ወደ እነሱ ነው የምንጠጋው እንጂ ወደ ኩፍር ሰዎች አንጠጋም ወደህ ምትሄድ ከሆነ ሱንይነት ሳይሆን ሙሉ በሙሉ እስልምና ይወሰድብሃል ከቻልና አሁንም ቢሆን ባልና ሚስት ቢጣሉ ጎረቤት ቢጣላ በሼር ስንሰራ ብንጣላ ብንሰዳደብ በሆነ ነገር ብንቀያየም ወደ መስጊድ ወደ መድረሳ ወደ ቁርአን ወደ ሐዲስ ማምጣት ነው እንጂ ዝም ብሎ አገኘው ተብሎ ወደ ጠበቃ ወደ ፍርድ ቤት ወደ ዳኛ ምናምን አይኬድም ይሄ ሰነፍ አላዋቂነት ነው ሰለፊ የሆነ ሰው እንደዚህ ያደርገው ተገዶ ካልሆነ በስተቀር ስለዚህ ባንተው ተዳኝቻለሁ ፈግፍር ሊ ያሉ ነብዩ ማረኝ ባክ ጌታዬ አያችሁ የአላህ ነብይ አለይሂ ሰላቱ ሰላም የአላህን እልቅና የአላህን ዕውቀት የአላህን የበላይነት የቅጣቱን ቀን የቂያማውን ጀነትን ጀሃነምን ሁሉንም አወሱና የአላህ ነብይ አለይሂ ሰላቱ ሰላም ይሄን ሁሉ ጉዳጉድ የፈጠርከው ምታደርገው ጥበበኛ የሆንከው ጌታ እባክህ ማረኝ አሉ ነብዩ መሐመድ አለይሂ ሰላቱ ሰላም ማቀደምቱ ያሳለፍኩትን ወአخرቱ ያዘገየውትንም ማረኝ ወአስረርቱ ድብቅ ያረኩትንም ማረኝ ወአዕለንቱ በግልጽም የሰራውትን ማረኝ አንተ ኢላሂ አንተ ነጌታዬ ካንተ ውጭ አምላክ የለኝም አሉ ነብዩ መሐመድ አለይሂ ሰላቱ ሰላም አያችሁ የአላህ ነብይ አላህን እንዴት እንደሚጠይቁት እንዴት አድርጎ ወደ ጌታቸው ተማጽኖን የሚያቀርቡ የአላህ ነብይ ለአላህ የዋለላቸውን ውለታ የሰጣቸውን ስጦታ ያደረገውን ድርጊት ሁሉ ጠቀሱና አንተ ነጌታዬ ያሉ ካንተ ውጭ አምላክ የለኝም አሉ አንዳንድ ሰዎች አሉ ለሁሉም ሁሪያ ዕውቅና የሚሰጡ ከአላህ ውጭ ለሚያመልኩ ሰዎች ዕውቅና ይሰጣሉ አሁን በተለይ ጊዜው የተጨመላለቀ በሚዲያ ብር የሚሸምቱበት ጊዜ ላይ ነው ያለነው አንተ ኢላሂ ያሉ አንተ ነጌታዬ ካንተ ውጭ አምላክ የለም ከአላህ ውጭ በሐቅ ሊመለክ የሚገባው ጌታ የለም ካይነ መንገድ ነብዩ አለይሂ ሰላቱ ሰላም በኢባዳ አይገባቸው አይሰጣቸው ነብዩላህ ኢሳ ነብዩላህ ኢብራሂም ነብዩላህ ሙሳ ሁሉም ነብያቶች ከኡሉሂያም ከአስማ ወሲፋትም የሚገባቸው የሚሰጣቸው የለም የሰው ልጅ ነው አንተ ነጌታዬ ላ ኢላሃ ኢላ አንተ አሉ ነብዩ አንተ ነህ ጌታዬ ያሉ የአላህ ነብይ አለይሂ ሰላቱ ሰላም ይሄም 53ኛው ቁጥር ይዛችሁ ስትወርዱ አخرجه ሙስሊም ኢማም ሙስሊም 1120ኛው ቁጥር ላይ ዘግቦታል ስለዚህ በደንብ ጠንከር ብለን እስላምን ሱናን አቂዳን መጠበቅ መቻል አለብን
ለአላህ ዲን ዘብ ከሚቆሙ ሰዎች አላህ ያደርገን جعلني الله وإياكم من الذين يستمعون القول فيتبعون أحسنه والسلام عليكم ورحمة الله وبركاته